ያልገባኝ ቢኖር መጽሐፍ ቅዱስ ውስጥ ሴቶች ሲያገለግሉ ይናያለን እና ሲያገለግሉ እናያለን። ለምሳሌ ሉቃስ 2:36 ሐና በቅድስና ስታገለግል ይናገራል። ምንድነው የምታገለግለው ነው? አገልግሎቷን ማሰብ። በምንድን የምታገለግለው? ቤተ መቅደስ በራፍ ጋር ሆና ሁልጊዜ በጸሎት ታገለግል ነበር እንጂ ቤተ መቅደስ ገብታ ማጠኛ ይዛ ሴት ልጅ አትገባ። ማገልገል የሚለውን እየለየ ብዙ አይነት አገልግሎት ስላለ እሷ በጸሎት ሆና ከውጭ ቤተ መቅደሱን እየጠራረገች ምን እያለች እንደ መበለት ሆና ታገለግል ነበር። ውስጥ መግባትን በተመለከተ ሴት አይደለም ወንድ ራሱ አይገባም። ከወንድም ሌዋዊ፣ ከሌዋዊም የቀዓት ዘር፣ ከቀዓትም የአሮን ቤተሰብ መሆን ያስፈልጋል እንጂ ወንድ እንኳን አይገባም። ይለያያል። አገልግሎት ነው ግን ይለያያል። ማርቆስ 14 ሉቃስ ቀጥሎ ጥያቄ፣ እኛስ ለምን እንቃወማለን? የሴት አገልግሎት እንቃወማለን? ተቃውሞ አለን? የሴት አገልግሎት የሚቃወምማ ራሱ ችግር አለበት። የሴቶች አገልግሎትን ሳይሆን የወንዶችንም እንቃወማለን። ምን ሲሆን? እንደ መጽሐፍ ቅዱስ ካልሆነ ማለት ነው። ተቃውሞ ካልክ እሱ ነው። ወንዶች ለምሳሌ አገልግሎት ጥያቄ፣ ሴቶች አገልግሉ፣ ሴት አታገልግል አልተባለ። የቱ ጋር የተጻፈው አታገልግል የሚለው? ግን ምንድነው የተባለው? ሴት ጥቅሱን ላውጣላችሁና ላሳይ። አገልግሎት መጀመሪያ ማወቅ ያለበት ጠያቂም ሁላችንም አገልግሎት አንደኛ ቆሮንቶስ 12:4 ልዩ ነው። ይሄን ማወቅ አገልግሎት ስትል ጠያቂ ምን አይነት አገልግሎት ነው ይፈልጋል? ለምሳሌ ሴቶች እንዲያገለግሉ ይፈልጋል። ጳውሎስ ምን አለ? አገልግሎትም ልዩ ነው። ስለዚህ የትኛው ዘርፍ ውስጥ ነው አንተ ጠየቅ? ለምሳሌ እኛ የምንቃወምበት ቦታ አለ። እዛ ጋር ስናገኛት እንቃወማታለን። ደግሞ ሌላ ቦታ ላይ ደግሞ እናበረታታታለን። ለምን አታገለግይም ብለን። ስለዚህ አንተ የትኛውን ነው ለይ? መጀመሪያ አገልግሎት ምንድነው? ልዩ ነው። ይሄን ማንበብ አንደኛ ቆሮንቶስ ምዕራፍ 12 አንብብ። ቀጥሎስ ሁሉም የጸጋ ስጦታዎች ለወንዱም ለሴቱም እኩል ነው የሚሰጡት፣ እየተከፋፈሉ የሚሰጡት ሁሉም የጸጋ ስጦታዎች። ሶስተኛ የጸጋ ስጦታዎች እየተከፋፈሉ ቢሰጡም ለወንዶችም ለሴቶችም እነዛን የጸጋ ስጦታዎች እንዴትና የት ጋር እንደሚያገለግሉ ደግሞ መመሪያም አለ። አሁን መመሪያውን እኛ አይደለን የምናወጣው፣ ሰጪው ነው የሚያወጣው። እንኳን እግዚአብሔር አይደለም የጸጋ ስጦታን የሰጠው ሰው እንኳን በምድር ላይ አንዳንድ ነገሮችን ለሰው ሲሰጥ አጠቃቀሙን ጭምር ነግሮን፣ እውነት ውሸት ያለዚያ አጉር ነው ይፈል። መንግስት ለአካባቢ ሚሊሻ ትጥቅ ይሰጣል። እንዴት እንደሚተኮስ ያሳየዋል፣ መቼ እንደሚተኮስ ያሳየዋል፣ የት ጋር እንደሚተኮስ ያሳየዋል እንጂ ክላሽ ከሰጠው በኋላ ሰውየው በየጧቱ ከእንቅልፉ እየተነሳ በመስኮት በኩል የሚተኮስ ከሆነ ቦታውን ካላወቀ ጊዜውን ካላወቀ ለጥቅም የተሰጠው ማህበረሰቡን ለመረበሽ ይውላል። ስለዚህ መንግስት እንኳን የሆነ ነገር ሲሰጥ፣ ሐኪም እንኳን ኪኒን መድኃኒት ሲያዝልህ አጠቃቀሙና መቼ መድኃኒት እንኳን ሲያዝልህ ጠዋት አንድ ማታ አንድ እንጂ የሚለው ደስ ባለ ሰዓት አይልህም ይላል እንዴ? አይልም። ጠዋት ማታ አንድ ልተኛ ስትል ምግብ በልተህ ምናምን ይልሃል። ሐኪም እንኳን መድኃኒት ሰጥቶ እግዚአብሔርን የሚያክል አምላክ ከአብ የወጣ ከአባት ከእግዚአብሔር ከእርሱ የወጣ መንፈስ መጥቶ ጸጋን ሲሰጥህ በል ሰጥቻለሁ፣ ጸጋን እንደፈለግ አድርገው ሚል ይመስላል። እኔ ሰጥቻለሁ አንተ እንደምታረግ አድርገው፣ ብትፈልግ በጥብጥበት፣ ብትፈልግ ጨፍርበት፣ ብትፈልግ አውክበት ብሎ የሚሰጥ ይመስላል። እንዲህ የምናስብ ሰዎች ለመንፈስ ቅዱስና ለስጦታው ያለን ክብር ዝቅተኛ ስለሆነ ለመንፈስ ቅዱስ መንፈስ ቅዱስ ሲጀመር አምላክ አይመስለንም፣ ንፋስ ነው የሚመስለን። አንዱ ችግራችን ከዛ ይመነጫል። ስሜት፣ ፈቃድ፣ እውቀት ያለው እንደ አብ አይነት አምላክ እንደሆነ አለማወቅ። የሆነ አየር ገፍትሮ የሚጥለን ነው ይመስል። አምላክ ነው እሱ። የፈጠረ ጠፍጥፎ የሰራ ፈጣሪ ነው፣ የምትሰግድለት ነው እሱ። ስለዚህ አምላክ መሆኑን ማወቅ። ቀጥሎ አምላክን የሚያክል መንፈስ የሚሰጥህን ነገር ሪስፔክት ያስፈልገዋል፣ አክብሮት ያስፈልጋል። ዝም ብለህ ክላሹን ይዘህ ቸርች መጥተህ አይደረግም። ሪስፔክት፣ የተሰጠህ ነገር ክቡር፣ አጠቃቀምህ ማወቅ አለበት። አንድ ሌላ በሴቶች አቅጣጫም በወንዶችም አቅጣጫ ስትመጣ ሁለት የጸጋ ስጦታዎች ላይ ልዩ ትምህርት ጳውሎስ አስተማረ። እንግዲህ ወንድሜ ለምን እንቃወማለን ሳይሆን ማለት ያለብህ ጳውሎስ ለምን ይቃወማል ነው የሚለው። እኛ ከየትና ከሱ እየተቀበልን ነው የምንሰጥ፣ እሱ ከጌታ እኛ ከሱ ተቀበልን ማውራት። እኛው እዚሁ ብንፈጥር ነው መቃወም ያለብን። እኛው እዚሁ ፈጥረን አቦ ሴትም እንትንም የለም ሃሌሉያ ምናምን ሲሉ እኮ አትቃወምም አንተ። አሁን ጠያቄ እነሱን ነው መቃወም ያለብን። እነሱ ከየት አመጡት? ሴት ምናምን የለም እያንዳንዱ ጭ የታባቱ የሚሉቱ ሰዎች
እነሱን መች ጠየቃቸው ከየት አመጣህ ብለህ? እኛስ ጥቅስ አለን፣ ሴት ስነ ስርዓት ያዝ የሚል ጥቅስ አለን። እኔ እኮ ቢገርመኝ አንድ ጊዜ አንድ ሰው እንደዚህ ለምንድን ነው የጌታ እራት ወይን የምታረጉት አለ። መጠየቅ ያለበት ጴንጤ ቸርች ሄዶ ለምንድን ነው ግን በብርዝ የምታረጉት? ለምን? ለወይን የጌታ እራት ወይን እንደሆነ ጠቅሱ ስላለ ነው። ጠጅ የሚል ብርዝ የሚል ግን የቱ ጋር ነው ያለው? ቪምቶ በጥብጠው የጠጡበት ቦታ እዚህ ውስጥ አለ? እኔ እኮ ይገርመኛል። አንዴ በቃ ስህተት ናቸው ብለው ጭንቅላታችሁን አዙረውታል። እና የተሳሳቱትን እንኳን አጠዩ። የተሳሳቱትን የቱ ጋር ነው በብርዝ የጠጡት? የትኛው ሐዋርያን? ጳውሎስ የቆሮንቶስ ክርስቲያኖች የጌታ እራት ብለው በወይን ሲሰክሩ በቃ አዳሜ ወይን ጠጅ እየጠጣሽ እየሰከርሽ እንደውም ከዛሬ ጀምሮ ውሃ አርጉት ወይ ብርዝ አርጉት ብሏል አላለም? ምንድን ነው ያለው? ተካፍላችሁ ጠጡ ነው ያለው እንጂ ገና ለገና ይሰክራሉ ብሎ ብርዝ አርጉት ምናምን ብሎ የሰው ዘዴ፣ ሰውኛ፣ የሰው ታክቲክ ውጭህን እንጂ ውስጥን አይቀየረው። አዮ እንዴ የሚጠየቁትን ጠይቆ እንጂ ሴቶች እንዳሻቸው የሚሆኑበት ቸርች ስትሄድ ምዕራፉ የት አለ? ፓስተር ጥቅሱ የት አለ? ምን መሆናችን ነው ይባላል እንጂ ሴቶች አደብ ያዙ ተብሎ ጥያቄ አይጠየቅም። ምክንያቱም እኛ እቺ ቸርች እንድትፈርስ አንፈልግም። እነሱን ለቀን በነፃነት ለቀን ገብተዋል። ጦር ሜዳ እንዲሆን እነሱን ስናሸማግል መዋል አንፈልግም። ባጭሩ በሁለት ነገር ላይ፣ አንደኛ በልሳን ላይ ለወንዱም ለሴቱም ለሁሉም የሰጠ መመሪያ አለ። ለሁላችንም በጉባኤ መካከል ልሳን የማይተረጎም ከሆነ ዝም ብለህ በልብህ አጉረምርም እዛው አትጩህ ተብሏል። ማን ያለው? ጌታ ኢየሱስ። በማን በኩል ላከ? በሐዋርያው ጳውሎስ በኩል። ለነማን? በዓለም ላሉ የጌታን ስም ለሚጠሩ አብያተ ክርስቲያናት ሁሉ። ምን ብሎ? በማህበር ላይ በልሳኖች የሚናገር ሰው እንዲተረጎም ይጸልይ፣ ማይተረጎም ከሆነ ግን ዝም ይበል። በቃ እዛው መንገድ ላይ ሲሄድ ወይም ቤቱ ሲሄድ ካማሻሱ ተባረከ ወይ ደግሞ ቸርች ውስጥም ቢሆን ይበል እንጂ ሁሉም ጮ ማሻዛ ለማንቶና ማስግራባቻ ላላላላ ስትሉ እብደት ነው ብሏል ጳውሎስ። እኔ አይደለሁም አሁን ራሱ እብደት ነው ያልኩን። እንዴት እብደት ነው ይባላል ልትለኝ እኮ እኔ አላልኩም። ባይዘ እማወራት ነገር ሁሉ መጽሐፍ ቅዱስ ውስጥ ያለች ነች። እኔ ሞኝ ነኝ እንዴ ከሱ ጋር መጣለሁ ከማልችለው አካል ጋር? ከሱ ጋር ለመስማማት ሚለውን ብቻ ነው ማውራት ያለብን። ሚለውን ስታወራ ከኢትዮጵያ ሕዝብ ጋርም ላትስማማ ትችላለህ። እሱም ተስማምቶ ስለማያውቅ ችግር የለውም። ገብቶሃል? አንድ እሱ። ሌላው ሁለተኛ የጸጋ ስጦታ፣ ከጸጋ ስጦታዎች ሁሉም እኩል ነው የሚሰጠው። ልሳንም ይሁን ሌላውም ሁሉም ግን ሁለት ስጦታዎች። አንደኛ ልሳን ላይ ለሁሉም የሰጠ መመሪያ። ሁሉም ክርስቲያን በቤተ ክርስቲያን ውስጥ በልሳን ጉዳይ ላይ ሁከት የሚረብሽ ድምፅ አካባቢን የሚበክል በዚህ አይነት መልክ ልሳን እንዳይነገር ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ሙሉ ደንግጓል። እንዲህ ብሎ አስጠንቅቋል። ይህንን ያዘዝኳችሁን በልሳን ጉዳይ ላይ ያዘዝኳችሁን ትእዛዝ የማይሰማ የማይቀበል መንፈሳዊ ነኝ የሚል ወይም ነብይ ነኝ የሚል ሰው ቢኖር እሱ ራሱ አይታወቅ ብሏል። ጳውሎስ ነው ያለው፣ እኔ አይደለሁም። አንዳንዶች ደግሞ ይሄ ለቆሮንቶሶች ነው የሚለው። እንዴ ቆሮንቶስ የእግዚአብሔር ቤተክርስቲያን ነው፣ ይሄ የሰይጣን ነው? የእግዚአብሔር አይደለም? ግን ጳውሎስ እንዲህ አለ። እንዲህ አይነት ተንኮለኛ አገልጋዮች እንደሚነሱ ስለሚያውቅ እንዲህ አለ፣ ይህች ያዘዝኳችሁ ትእዛዝ በሁሉም አብያተ ክርስቲያናት እንዲሁ ነው፣ ከዚህ ውጭ ስርዓት የለንም አለ። ይሄን ማወቅ። ሌላው ማስተማር ላይ ነው። ማስተማር ላይ ለወንዶችም ለሴቶችም ለየብቻ መመሪያ ሰጥቷል። ማስተማር ላይ አንደኛ ወንዶችን በተመለከተ ያዕቆብ ላይ ሁሉም ወይም ከናንተ ብዙዎቻችሁ አስተማሪዎች እንዳትሆኑ ተብሏል። ማስተማር ላይ በተመለከተ ምንም ጸጋው እንኳን ቢኖር እንደው በቋሚ ተሰላፊነት ከማስተማር በፊት ብዙ ጥንቃቄዎች ማድረግ ያዕቆብ ላይ ማስተማርን በተመለከተ እኔ አይደለሁም። እኔ ሁሉም ሰው ቆሞ ባለበት ማስተማር ቢጀምር ምን ክፋት አለው? ግን መጽሐፉ ብዙዎቻችሁ አስተማሪዎች እንዳትሆኑ የሚያስተምረው ከሁሉ ይልቅ ፍርድን እንደሚቀበል ወቁ። ስለዚህ ቴክ ኬር። ምክንያቱም ተጋላጭ ነው የምትሆነው። መንገድ ላይ በደንብ እንኳን መሳቅ አትችልም። አስተማሪ ስትሆን መሳቅ እያማረ ለምን የኢትዮጵያ ሕዝብ አስተማሪ አይስቅም ብሎ ያምናል። ስለዚህ ስስቅ ካየ ነገ አይማርም ትምህርት። መንገድ ላይ ኳስ የልጆች ኳስ እግሬ ስር እየሮጠ ሲመጣ ዞር ዞር እንደማታኝ አቀመ። ለምን ሲባል የኢትዮጵያ ሕዝብ አገልጋይ ኳስ አይመታም ብሎ አምኗል። ስለዚህ ራስ ላይ ጦስ ነው የምታበዛው እና ዝም ብለህ ሮጣ አትውጣ ይላል። ሌላው ሴቶች ላይ ነው። ሴቶችን በተመለከተ ሴቶች ወንዶች ወይም በቤተ ክርስቲያን ውስጥ ፖዚሽን እንዲሆኑ ወንዶች ባሉበት ቦታ ላይ እንዳያስተምሩ ብሎ ጳውሎስ ከለከለ። ጌታ መጣህ ጳውሎስ ምን ነካ ስንለው ጌታ ነው እንደዚህ ያለው። ስለዚህ ኢየሱስን ጌታ አድርገህ ከተቀበልክ መስማት ነው። የራስህ ጌታ ከሆንክ ግን ብሎ ነገር የለም። ተነሽ እህቴ፣ የጭቆና ዘመን አበቃ፣ ለዘመናት ተጨቆነሽ፣ ሃሌሉያ ብለህ ሴቷን ወንድ ወንዱን ሴት ማድረግ ይመጣል ማለት።
ገብቷችኋል? እኔ አይደለሁም ያልኩት። ሐዋርያው ጳውሎስ ሴት በማህበር ላይ የምትናገረው ለምሳሌ ማስተማርን ጸሎት ወይም ትንቢት ምናምን ሲኖር መልእክት ሲኖር በእርሷ ሲያመጣ ጌታ በጣም ሪስፔክትድ ሆና ማህበሩን አክብራ የሴት ራስ ባል ነውና ባሏ በጉባኤ መካከል የሚኖር አይኖር ለባሏ ራሷን ሪስፔክትድ አርጋ ሰብሚትድ አርጋ እሱን አክብራ እንደምትኖር ቼክ ማድረግ አለብን። ለምሳሌ የእውቀት ጸጋ ያላት ህዝብ ብትኖር ስልክ ቁጥር ያለ ሰው ወንድ ያለ 091753 የምትልት ብትኖረን ጸጋዋን ለቤተ ክርስቲያን ጥቅም ስናመጣ መጀመሪያ ባክግራውንድ ጥናት ይደረጋል። ምን ለባሏ እየተገዛች ነው ወይ? የመጀመሪያው ጥያቄ። በቤተ ክርስቲያን ውስጥ ያሉ መሪዎች ወንዶች መሪዎችን ታከብራለች ወይ? ቢያዟት ትሰማለች ወይ? አንዴ ቆሚ ሲሏት እሺ ትላለች ወይ? ከዛ ለኔ ዞር በሉልኝ አካኪ ዘራፍ ምትል ከሆነ በቤታችን ከነንትንሽ ሂጂ ይባላል። መጽሐፍ ነው የሚለው። ሴት ልጅ በማህበር ላይ ለወንዶች ተገዥ በመሆን ነው ማገልገል የምትችለው ማስተማር የምትችለው። በሴትነት ቅርጽ፣ በሴትነት ጸባይ፣ በሴትነት ሴት በማህበር መካከል ራሷን የምትሸልምበትን ነገር ይነግረናል። ከእፍረት ጋር በጭምትነት ሁሉ ይላል። ሴት ልጅ የወንድ አይነት ካራክተር ይዛ ከኛ እኩል አካኪ ዘራፍ ማለት የለባትም። እኔ ጸልዬ ጉንፋን ማላድን ቢሆን እሷ በጸሎቷ ሞተ ብታስነሳ ለእኔ ግን ሪስፔክት መስጠት አለባት። ምን ነው ሲባል እኔ ጸልዮ ጉንፋን ማይፋውስ ወንድ ነኝ። ገብቶሃል? ወንድነቴን በዛ መቀየር አይቻልም። በቃ የፈለገ የሞተ ስታስነሳ ልጅቷ ወደ ወንድነት ትቀየራለች? አትቀየር። ሴት ነች፣ እያስነሳች ሁሉ ሴት ነች። ስለዚህ እንደዚህ ይላል መጽሐፍ። አንደኛ ቆሮንቶስ 11 ነው። ጠያቄ እኛ ከየት እናመጣለን ብለህ ነው። ትምህርት አይሸመጠጥ ከሜዳ ጳውሎስ ባይለንም እኛም ደስ ይለናል። ሴቶች እህቶች ሁሉ እዚህ ጋር ወጣው እኛ አምስት እዚህ ጋር በቃ አስራችንን ብንሰብክ ደስ ይላል። ግን ሴት ልጅ በማህበር ውስጥ ሴት መስላ ከቤቷ እንጀምራለን። ሰሚት የሆነች ነው ወይ? ባሏ በቤት ውስጥ እንደ ወንድ ይከበራል ወይስ እሷ ነች በቤት ውስጥ እንደ ወንድ? እሱ እንደ ሴት እሺ እያለ ነው ያለው። እሷ መመሪያ እየሰጠች ስማ እስክመጣ እንቁላል ጠብሰ አገልግሎት አለብኝ፣ ጾም ጸሎት አለብኝ ተባለ። ስፔሻሊ የጾታ ግንኙነት ላይ የጾታ ህብረት ላይ ሴቲቱ እኔ ጾም ጸሎት ነው በጌታ ነው ብላ ሰውየውን የምትገፈትረው ከሆነ ማውራውን ሌላ ቦታ ላሰሙ ትችላላችሁ። እውነታው ይሄ ነው። አንደኛ ቆሮንቶስ 11 ወንድሞች ሆይ ቁጥር 2 በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ከራሴ ያመጣሁት አይደለም ነው። ጳውሎስ እንኳን እኔ ጳውሎስ ራሱ የሚለው አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ። ቤተ ክርስቲያን ውስጥ የክርስቶስ ወግም ይባላል። ጌታ ኢየሱስ ምን እንዳደረገ ታውቃላችሁ? ከሙሴ ሕግ ገላግሎን የራሱን ወግ ሰጠን። ከሙሴ ሕግ ነፃ ነን። በክርስቶስ ሕግ ውስጥ ወግ ውስጥ እንኖራለን። ቤተ ክርስቲያን ግን አሁን የክርስቶስን ወግ አትፈልግም፣ የሙሴን ሕግ ነው የምትፈልገው። የሙሴ ሕግን ስትሰብክም ስታሰበክም ስትዘምርም ቆይታለች። የክርስቶስን ወግን መስማት አትፈልግም። እኛ ግን 100% የሞተን ሰው ያህል ከሙሴ ሕግ ነፃ ነን። 100% በክርስቶስ ወግ ውስጥ ነን። ስለዚህ ማን ነው ጥፋተኛው? ነው የሙሴን ሕግ ትቶ የክርስቶስ ወግ ውስጥ የገባው ነው ወይስ የክርስቶስን ወግ ዞር አድርጎ የሙሴን ሕግ ቸርች ውስጥ የሚያመጣው አካል ነው? የክርስቶስን ወግ ጳውሎስ እንዲህ አለ፣ አሳልፌ እንደሰጠኋችሁ ወግን አጥብቃችሁ ስለያዛችሁ። ምክንያቱም አንዳንዶች ወጉን ይሰማሉ ግን ፈጽመው አይዙትም። ያውቃሉ። አሁን ሴት ትገዛ የሚለውን የማያውቅ ቸርች የለም፣ ግን የምትገዛው ሴት ነች። ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ ይላል። አሳልፎም ከሰጠ ይሄን ወግ የተቀበለው ከሌላ አካል ነው ማለት ነው። አሳልፌ የሰጠኋችሁ ነው የሚለው። ከየት ነው የተቀበለው? ቁጥር 23 ላይ ሄዱ። ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ስለዚህ አሳልፌ የሰጠኋችሁን ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ይሄን አሳልፌ የሰጠኋችሁን ወግ እኔ ከማን የተቀበልኩት? ከጌታ ተቀብየዋለሁ። አለቀ። ስለዚህ ስናወራ አሁን ዳዊትን እርሳው፣ ጳውሎስን እርሳው፣ ጌታን አስብ። ጌታ በጳውሎስ በኩል ለኛ የሰጠን ዘመን ደርሶ እድል ሰጥቶኝ እግዚአብሔር
ከእናንተ ባስኩ ኃጢአተኛ መሆነውን ሰው እድል ሰጠኝና ደግሞ ሰውየው ከጌታ የተቀበለውንና ለቸርች ያወራውን እኔም እያወራ